እንግዲህ ውጭ ስራ ይስራበት። እማዬ በዚሁ በጀመርነው አንድ የመጨረሻ እድል ስጪኝ። ሰሚኛለሽ? ሰው ሲታውሽ ይግባሽ። እሺ እንዴ ሰውን በግድ ጓትጉታሽ ተናጋሪ አታድርጊ። ለመታሰሪሽ ተመለሽ ሲልሽ ምንም አልገረመሽም? ግን ደግሞ እሱ አትወድህም ናት። የሮዛና የእናቷን ፈተና ያለፈችዋ ማኪ አሁን እንደፈለገኝ አደርጋችኋለሁ እያለችም ትዝትባቸው ነበረ። ታዲያ ማኪ የሰውየው መሞት መጀመሪያውንም ፈተና እንደነበረ አውቃ ነበረ። ምክንያቱም ማኪ ተደብቃ ተንኮልን ለመስራት ቪዲዮ እየቀረጸች በነበረበት ሰዓት ሮዛና እናቷ ሲጎትቱት የነበረው ሰውዬ ተነስቶ ሲሄድ አይታው ነበረ። ለዛም ይህ ለኔ ፈተና ነው፣ እናም የኔን ፍቅር በዚህ አይፈትኑትም እያለችም እየዛተች ትገኝ ነበረ። ታዲያ ማኪ በእቅዷ መሰረት ወደ ፖሊስ ጣቢያ ስልክ በመደወል ለፖሊሶች አንድ ወንጀል እንደተሰራ በመናገር ፖሊሶች እንዲመጡ አድርጋቸው ነበረ። ምንም የማታውቀዋ ምስኪን ሰላም ግን አሁንም እየፈራችና እየተንቀጠቀጠች ትገኛለች። ታዲያ ፖሊሶችም ወደ ቤት ሲመጡ እዚህ ቤት ወንጀል እንደተሰራ ተጠቁመን ነበር ሲሉም ጠይቀዋቸዋል። ሰላም ምንም እንኳን እንዲገቡ ባትፈልግም ነገር ግን ማኪ ወደ ውስጥ እንዲገቡ በማድረግ ንፈትሹ ምንም እየተሰራ ወንጀል የለም ስትልም ነግራቸው ትገኝ ነበር። ፖሊሶቹም ቤት ውስጥ ከገቡ በኋላ ምንም አይነት ነገር ሳያገኙ ለምርመራ ተመልሰን እንመጣለን በማለት ከቤት ወጥተው ይገኛሉ። ይህን ጊዜ ማኪ አሁንም በድጋሚ መጠቆሟን ቀጥላ ነበረ። ለልጄ ይሄን ያክል የምትቆረቆርለት ሴት ካለች የሱ ሚስት እሷ ናት ትላለች እናቱ። ታዲያ ምንም ያልተነቀባት ማኪ አሁንም ድጋሚ ለምታመጡት ፈተናም ለማለፍ ዝግጁ ነኝ ትላቸው ነበረ። ሮዛም በእቅዷ መሰረት ፖሊሱ ተመልሶ እንዲመጣ እናም ወንጀል እንደተሰራ ደርሶናል፣ ስለዚህ ማነው ወንጀሉን እየሰራው ስትል አፋጠን ብለው ነበረ። ታዲያ ፖሊሱም በሮዛ እቅድ መሰረት እዚህ ቤት እየተሰራ ወንጀል አለ፣ አንድ ሰው ገላችሁ አስወግዳችኋል፣ ማነው ይህንን ሰው እየገደለው ሲልም ጥያቄዎችን መጠየቁን ቀጥሎ ነበረ። ይህንን እየሰማቸው ማኪና ሰላም አሁን ሁለቱም ገዳይ እኛ ነን ለማለት ተስማምተው ይገኛሉ። ታዲያ ማኪ ቀና በማለት ሰላም ሳትቀድማት የዚህ ቤት የነፍስ ያጠፋሁት እኔ ነኝ፣ ነፍስ አጥፊዋ ወንጀለኛዋ እኔ ነኝ፣ ስለዚህ እኔን ወሰደኝ ስትልም ማኪ ቀደም ብላ ተናግራ ነበረ። ታዲያ ሰላምን በተመሳሳይ እኔ ነኝ ብትልም ነገር ግን ወንጀሉን ያደረኩት እኔ ነኝ በማለቷ ማኪ ቀድማ አሁንም ፖሊሱ ማኪን ይዟት ለመሄድ አስቧል። ማኪም ትንሽ ከሄደች በኋላ አሁን ሮዛ ትደውላለች። እናም ደግሞ ማኪን መልሳት ትልሃለች። በእነሱ ወጥመድ እኔ ገብቼበታለሁ፣ እቅዳቸው እኔም ገብቶኛል እያለችም ትገኝ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ለዛሬው ደግሞ ሮዛ ፊልምን ክፍል 21 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሮዛ እንግዲህ የባለፈው ክፍል ላይ እንዳየነው የናታንን ፍቅረኞች ለመፈተን አንዳንድ እቅዶችን ሮዛና እናቷ እያወጡ ይገኙ ነበረ። የናታን እናት ማኪ ናታንን እጅግ በጣም አፈቅራለሁ፣ እናም ከናታን ጋር እንድታጋቢኝ እፈልጋለሁ እያለች በተደጋጋሚ ስትጨቀጭቃት
አሁን እሷ ደግሞ ለመወሰን ናታንና ሰላም ደግሞ ምን ያክል ፍቅር እንዳላቸው የሚታይ ጉዳይ ነው። ስለዚህ ከሁለቱ መርጬ ለልጄ መዳር አለብኝ ብላ በማሰብ አሁን ላይ ለሁለቱም አንድ ፈተና አውጥታላቸው እንደነበረ አይተናል። ታዲያ ሰላምና ማኪ ሁለቱም በሚገባ ፈተናውን አልፈዋል። ነገር ግን አንድ ያልተዋጠልኝ እናም ደስ ያላለኝ ነገር አለ የምትለዋ ሮዛ ቆይ ይህን ለፈተና መሆኑን ካላወቀች እንዴት ፖሊሱ መጥቶ ሲወስዳት እናም ደግሞ ተመለሺ ሲላት ለምን አልጠረጠረችም በማለት ማኪ ቆይ ለምንድነው ፖሊሱ ሲመልስሽ ያልደነገጥሽው እናም ለምን ያላልሽው ስትልም ሮዛ አሁንም አፋጣት ነበረ። ታዲያ ማኪም ቆይ ሳትጠየቂ ለምንድነው የምትመልሽው? ለምንድነው ሲጠሉሽ የማትጠሊው? አንቺን የማሳመን ግዴታ የለብኝም ስትልም ሮዛን ገፈታትራት ማሚዬ ማናገር አለብኝ በማለት ወደ መኝታ ቤት ገብታ ትገኛለች። ታዲያ ምንም ያልተዋጠላት ሮዛ ማኪ አንድ ያደረገችው ነገር አለ ወይም ደግሞ ይህንን ነገር ስናቅድ ሰምታናለች ወይም አይታናለች። ካለበለዚያ ግን መቼም ቢሆን ናታንን ስለማታፈቅረው ራሷን አሳልፋ አትሰጥም። እናም ደግሞ ፖሊሱ ነይም ሂጂም ሲላት የመደንገጥ ስሜት ይታይባት ነበረ ትል ነበረ። የናታንም እናት ሮዛ ከዚህ በላይ አትበጥብጭኝ፣ ማኪ ምን ያክል እንደምታፈቅረው አሳይተናለች። ምክንያቱም የልጄን ወንጀል ደብቃ እኔ ነኝ ወንጀለኛዋ በማለት ልትታሰርለት ነበረ ስትልም ነበር የምትገኘው። ታዲያ ማኪም ማሚዬ ናታንን ምን ያክል እንደማፈቅረው ታውቂያለሽ፣ ቆይ ግን ይህን ያክል ፈተና ለእኔ ለማውጣት ለምን አስፈለገ ትላትም ነበር። ታዲያ ማሚም እባክሽ ልጄ ይቅር በይኝ፣ ያው ለናታን ከማሰብ የተነሳ ነው እንዲህ አይነት ነገር ውስጥ ያስገባሁሽ ስትልም ማኪን ይቅርታ ጠይቃታለች። ታዲያ ማኪም በውስጧ ምንም አይነት ፈተና ብታመጡ ከኔ ከማኪ አያመልጥም፣ ስለዚህ ለፈተናችሁ ሁሉ ዝግጁ ነኝ፣ አሁንም መቀጠል ትችላላችሁ እያለችም እያጉረመረመች ትገኛለች። ታዲያ ሰላምና ናታን መቼም ቢሆን በፍቅራችን መካከል ምንም አይነት እንቅፋት አይገባም ይሉ ነበረ። ሰላምም እባክህ እኔ ፈርቻለሁ፣ ማኪ እኮ ላንተ ስትል እጇን አሳልፋ ሰጠች። እናም እንዴት ነው እሷን አለመውደድና አለማፍቀር የሚቻለው? እባክህ ትቀማኛለች ብዬ ፈርቻለሁ ትለዋለች። ናታንም ሰላምዬ ራሷን አሳልፈው መስጠት አይደለም ሌላ ነገር ብታደርግ እኔን አይመለከተኝም። ምናልባት እሷ ለራሷ ለውስጧ ካላት ፍቅር እየተነሳ ይሆናል። ነገር ግን እኔ ደጋግሜ የማፈቅረው አንቺን ብቻ ነው፣ ማኪን ማፍቀር አልችልም ሲልም ለሰላም በሙሉ ልቡ ነግሯት ይገኛል። ታዲያ ሮዚ አሁንም ሌላ እቅድ አውጥቼ ማኪን መፈተን አለብኝ፣ እማዬ እባክሽ አንድ እድል ስጭኝ ስትልም እናቷን ጠይቃት ትገኛለች። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ጻፍ አድርጉ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።